አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና በውስጥ ድርጅት እየታመሰ ያለው የነዘመነ ድርጅት አፋብን አማራ ፋኖ ብሔራዊ ንቅናቄ የአደባባይ ህዝባዊ ተቃውሞ ሰልፍ የጠራው ህወሓት እዚህ ላይ የደረሱን መረጃዎችና ዝርዝር ነገሮች የተወሰነ እናነሳለን። ወደዚህኛው አጀንዳ እንድትመጡ ፈልጋለሁ። የሰሞኑ ምርጫ ቦርድ ውሳኔ ያስነሳው አቧራ አሁንም አልረገበም። የተለያዩ አዳዲስ ዜናዎች፣ አዳዲስ መረጃዎች፣ አዳዲስ አነጋጋሪ ነገሮች እየመጡ ነው ያሉት። አንደኛ ህወሓት ከምርጫ ቦርድ የተሰረዘው ህወሓት ትግሉን ወደ ህዝብ አወርደዋለሁ ብሎ እቅድ አውጥቶ እየተንቀሳቀሰ መሆኑን ሰምተናል፣ አይተናል። አንዱ የምናነሳው እሱ ነው። ሁለተኛው አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የነዘመነ የናስረስ ድርጅት ማለት ነው። በውስጥ ድርጅት እየታመሰ ነው ያለው። ውስጡ ድብልቅልቁ ወጥቷል። ይሄን ዝርዝር አንዳንድ መረጃዎች ከዛ ከውስጥ ያገኘናቸውን ነገሮች እንነግራቸዋለን። ድብልቅልቁን ከወጣበት የውስጥ ድርጅት ውስጥ 4-5 ጉዳዮች ነው ያሉት። የነዘመነ መታመስ ማለት ነው። አንደኛው የሰሞኑ የምርጫ ቦርድ ውሳኔ ላይ አቋማቸውን አለመግለጻቸው አንደኛው፣ በዝርዝር እንመጣበታለን። ሁለተኛው የጎንደር የደብረ ታቦር መውደም ነው። ሁለተኛው። ሶስተኛው የዚህ የአላማጣ ኮረም ጉዳይ ነው። ውስጣቸውን ያመሰው ያንዳንዳቸውን በዝርዝር እንመጣለን። አራተኛው የኤርትራ መንግስት ወይም ሻቢያ የጠየቁትን ጥያቄ አይቻልም ብሏቸዋል። የነዘመነን ጥያቄ ውድቅ አድርጎታል። ለጊዜያዊ ነው። ምንድነው ውሳኔው እንነግራቸዋለን። ሻቢያ ውድቅ አድርጎባቸዋል ጥያቄያቸው። አምስተኛ የፋኖ ታጣቂዎች ወደ ሱዳን ጎርፍ ሆነው ነው እየወጡ ያሉት፣ የሸሹ ሌላ ምክንያት ሰጥተዋል፣ ግን ምክንያቱ አላሳመንንም ብሏቸዋል። ብዙ እየሆኑ ነው እየወጡ ያሉት ወደ ሱዳን፣ የአፋብን ማለት ነው። ስድስተኛው በተወሰነ መልኩ ይሄ የጎንደር ቅድም ያልኳችሁ ሰውዬ ጀነራሉ እየሰጠ ያለው አስተያየት ነው። እሱ ማሳረጊያና ቤዚካሊ 5 ነገሮችን ነው የምናየው።
ሰው እነዚህ ነገሮች ውስጣቸው እንዲታመስ ነው ያደረገው። ስብሰባ ታስመስለው ምንድነው ስብሰባ አልገባኝ። የምን ስብሰባ ነው እዚህ ደግሞ? ሰው ከመጀመሪያው ልነሳላችሁ። የህወሓት የዛሬ ውሳኔ ህወሓት የሰሞኑን የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔን ማዕከል በማድረግ ትግላችንን ከፍ ወዳለ እርከን እንውሰደው ብለው ወስነዋል። ይሄ የህወሓት ውሳኔ ነው። ከፍ ወዳለ እርከን ሲሉ 3-4 ነገሮች ነው ያስቀመጡት ቲፒኤልኤፎች። አንደኛ የትግራይ ህዝብና የአንድነት ጥሪ የሚል አንደኛው አስቀምጠዋል። ይሄ ቁልፍ ስራችን ነው ብለው ነው ያስቀመጡት። በሰሞኑን የፌዴራሉ ፌዴሬሽን ምክር ቤትና የምርጫ ቦርድ በወሰነው ውሳኔ ላይ የሐሳብ አንድነት ታይቷል የሚል ነገር ነው ያመጡት። የሐሳብ አንድነት ታይቷል። የሐሳብ አንድነቱን ጠብቀን እንሂድ። አንዱ ግምገማቸው እሱ ነው። በሁሉም ተጋሮች ወይም ትግራይ ሰዎች ዘንድ በሁሉም የፖለቲካ ፓርቲዎች ዘንድ በምሁራን ዘንድ መግባባት ተደርሷል። የሐሳብ አንድነት አለ። ከደብረ ጽዮን እስከ ጌታቸው ረዳ፣ ከጌታቸው ረዳ እስከ ጫካ እስካለው ወይም በረሃ ትግራይ በረሃ እስካለው የዚህ የአፋር በረሃ እስካለው ኮንሰንሰስ አለ። ይሄንን እንደ ሌቨሬጅ እንጠቀምበት። አንዱ የወሰኑት እሱ ነው። የሐሳብ አንድነት ተፈጥሯል። በፖለቲካ ድርጅቶች፣ በሚዲያዎች፣ ትግራይ ተኮር ሚዲያዎች ህወሓትን የሚጠሉትም የሚወዱትም የሚነቅፉትም የሚዲያዎች ልሂቃን፣ የትግራይ ልሂቃን በአጠቃላይ በሰሞኑ የምርጫ ቦርድ እና የፌዴሬሽን ምክር ቤት ውሳኔ ላይ የሐሳብ አንድነት አለ፣ ትልቅ ውጤት ነው ያሉት። ስለዚህ አብሮ መስራት የሚቻልበት ጉዳይ አለ፣ አብረን እንስራ የሚል ጥሪ እናቀርባለን ነው ያለው። ባይዘዌ ከዛም አልፈው ሁለተኛ ነጥብ ላይ እመጣለሁ። ሁለተኛ ህወሓት የወሰነው የአማራ ህዝብም ጥሪያችንን ተቀብለዋል ብሎ ወስኗል። እንግዲህ የአማራ ህዝብ ሲሉ እነዘመነን መሰለኝ። የአማራ ድርጅቶች የአማራ ኃይሎችም ከኛ ጋር የሐሳብ አንድነት ፈጥረዋል ብለው ነው የወሰኑት። አንዳንዶቹ አይታችሁ ከሆነ በይፋ በእነዚህ አዳዲሶቹ ድመቶች ጋር ርዕስ ሲሰጡ አይታችሁ ከሆነ አማራና ተጋሩ በጋራ የተቃወመው ብለው ነው እየጻፉ ያሉት። አማራና ተጋሩ ብለው ማለት እቺ በስነ ስርዓት የተቀረጸች ሜሴጅ ናት። በነገራችን በትግራይ ዘንድ ኮንሰንሰስ ተደርሷል። የሐሳብ አንድነት አለ። ከደብረ ጽዮን እስከ ጌታቸው ረዳ፣ ከወዲያን ጥሩ እስከ ፍስሐ ማንጁስ፣ ከጀነራል ጻድቃን እስከ ጀነራል ዮሐንስ መዲድ ወዲም በተይ ድረስ ኮንሰንሰስ አለ። ከሞንጆሪኖ እስከ ኬሪያ ኢብራሂም የሄደ ኮንሰንሰስ ተፈጥሯል። ይሄ ትልቅ ነገር ነው ብሎ ነው የወሰኑት። ማነሳሻ ይጠቅመናል፣ የሐሳብ አንድነት ተፈጥሯል ነው እያሉ ያሉት። ትክክል ነበርንም ብለው ማለት ነው። ከዛ አልፎ ግን ሁለተኛ ላይ አማራው በእኛ ጉዳይ ላይ የሐሳብ አንድነት ፈጥሯል። ሁለተኛው ግምገማቸው እሱ አማራው ማን ነው በጥያቄ ምልክት ውስጥ እናስገባና እነሱ የአማራ ኃይሎችም ከኛ ጋር ነው ያሉት። ዛት ሚንስ ምንድነው?
የአማራው ኃይሎች የህወሓትን መግለጫ ተቀብለዋል። በአንድ በኩል ኮንቴስትድ የሚባል አወዛጋቢ የሚባል ቦታ የለም የሚለውን አማራው ተቀብሏል። ሆን ብሎ ነው ብልጽግና ሊያጣላን ነው እያሉ ያሉት። ሁለተኛ የምዕራብ ትግራይ ነው መመለስ አለበት የሚለውን ተቀብሏል። አማራ ኃይሎች ተቀብለውናል። ሁለተኛ ሳክሰስፉል ነው ያሉት የሐሳብ አንድነት ተፈጥሯል ያሉት ከአማራ ኃይሎች ጋር ነው ባይዘው። የኛ መግለጫ ሰርቷል፣ ጥምረቱ ጽምዶ ሰርቷል። በተጋሩ ብቻ ሳይሆን የሐሳብ አንድነት ያለው በአማራ ኃይሎች አካባቢም ከኛ አስተሳሰብ ጋር ሄደ የሐሳብ አንድነት ተፈጥሯል ነው እያሉ ያሉት። መግለጫቸውን ትላንትና ሰምቻቸዋለሁ እኮ የሐሳብ አንድነት አማራውም የሐሳብ አንድነት የፈጠረበት መግለጫ ይሄ መግለጫ ነው። ያልሰማችሁ ካለ የትግራይ ጊዜያዊ አስተዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ ህገ መንግስቱንና የፕሪቶሪያ ስምምነትን በግልጽ በመጣስ የትግራይ ህገ መንግስታዊ ወሰንን አደጋ ላይ የጣለ ውሳኔ በማለት ውሳኔውን አወገዘው። የትግራይ ህዝብ ውድ ልጆቹን ከፍለው ከሌሎች የኢትዮጵያ ብሔረሰቦችና ህዝቦች ጋር ባካሄደው ትግልና በከፈለው ውድ መስዋዕትነት ለሁሉም ህዝቦች በእኩል የሚያገለግል ፌዴራላዊ ዲሞክራሲያዊ ስርዓትን እንዲተከል ያደረገ ነው ያለው መግለጫው። አሁን የተላለፈው ውሳኔ በውድ የህዝብ ልጆች የተተከለውን ህገ መንግስታዊ ስርዓትን በመጣስ በትግራይ ህዝብ ላይ የተፈጸመና እየተፈጸመ ያለው ግፍና የዘር ማጥፋት ወንጀል ሳያንስ ይህ ውሳኔ ህገ መንግስታዊ የትግራይ ወሰንን አደጋ ላይ የሚጥል ነው ብሏል። የትግራይ ህዝብ ውክልና የሌለው የፌዴሬሽን ምክር ቤት ያስተላለፈው ውሳኔ በጽኑ እንደሚያወግዘውም የትግራይ ጊዜያዊ አስተዳደር በመግለጫው አሳውቋል። በመሆኑም ይህ አደገኛ ውሳኔ የሚያመጣቸው ሁለንተናዊ ችግሮችን ግምት ውስጥ በማስገባት እርምት ሊወሰድበት ይገባል ብሏል። የትግራይ ህዝብ ከሌሎች የተጨቆኑ ህዝቦች ጋር በመሆን ባካሄደው መራራ ትግልና በከፈለው መስዋዕትነት ለሁሉም ህዝቦች በእኩል የሚያገለግል ህገ መንግስትና አዲስ ፌዴራላዊ ዲሞክራሲያዊ ስርዓት በዚች ሀገር እንዲተከል ያደረገ መሆኑን አስታውሷል። በተያዘ የኢትዮጵያ ይሄ እንግዲህ አንደኛው ነው እንደሰማችሁት ነው። ትላንት ስለያቀረብ ነው ወደ መዘርዘር አልገባም። ባጭሩ ግን በዚህ መግለጫ ላይ የትግራይ ፖለቲካ ኃይሎች የሐሳብ አንድነት ፈጥረዋል። አማራውም ፖለቲካ ኃይሎችም የአማራውም ሰው የሐሳብ አንድነት ፈጥረዋል። ችግር የለበት። ይሄ አብሮነት እነ ልደቱ እነ ዘመነ ሌሎቹ ሁሉ በዚህ ተስማምተዋል ነው እንዲያሉ ያሉት። ይሄ አንዱ ጉዳይ ነው። ከዛም አልፎ ቅድም እንዳልኳችሁ ኮንቴስትድ ኤሪያ የሚባል የለም ምናምን በሚባለውም የሐሳብ አንድነት ተፈጥሯል። ስለዚህ ጥሪና ቅርብ ነው ያሉት። ከክህደት ኃይሉ ውስጥ ለቆ የሚመጣ ካለ ለቆ እንዲመጣ፣ የትግራይ ወጣት እኛ ይሄን በማለታችን ነው ከፌዴራል መንግስት የተጣላ ነው የሚል ኔሬቲቭ ነው እየቀረጹ ያሉት። እንስማው ሌላኛውን ዜና። ምርጫ ቦርድ በትግራይ ህገ መንግስታዊ ግዛት አስመልክቶ ያወጣው መግለጫ ህጋዊነት የሌለው ነው ሲል የትግራይ መንግስት ኮሚኒኬሽን ቢሮ አስታወቀ። ቢሮው ቦርዱ ዛሬ የካቲት 16 2018 ዓ.ም በአምስት የትግራይ የምርጫ ጣቢያዎች አስመልክቶ ባወጣው መግለጫ ውሳኔው የትግራይ ህዝብ ህልውና የሚፈታተን ኢፍትሐዊ ውሳኔ በመሆኑ ሁሉም እንዲያወግዘውና የትግራይ ህገ መንግስታዊ ሉዓላዊነት ለማክበር ሁሉም አንድነቱ እንዲያጠናክርም ጥሪ አቅርቧል። መግለጫውን ታደሰ ልጃለም ተመልክቶታል። የትግራይ ኮሚኒኬሽን ጉዳዮች ቢሮ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ የካቲት 16 2018 ዓ.ም በትግራይ 5 የምርጫ ጣቢያዎች አስመልክቶ ያስተላለፈው ውሳኔ ህጋዊነት የሌለው የትግራይ ህገ መንግስታዊ ግዛት ላይ አደጋ የደቀነ መሆኑን አስታውቋል። የትግራይ ግዛት አንድነት የማያከራክር ነው ያለው መግለጫው ቦርዱ በ5 ወረዳዎች ላይ ውሳኔ ያስተላለፈባቸው አካባቢዎች በወራሪ የተያዙ እንጂ ታሪካዊና ህገ መንግስታዊ የትግራይ ግዛት መሆናቸውን ገልጿል። እነዚህ አካባቢዎች ከትግራይ ጄኖሳይድ ጦርነት ወዲህ በወራሪ ኃይሎች የተያዙ መሆናቸው የፌዴራል መንግስት ይሁን ዓለም አቀፍ ማህበረሰብ የሚያውቁት እውነታ ነው ያለው መግለጫው። በመሆኑም እነዚህ አካባቢዎች አከራካሪ ቦታ ናቸው ብሎ ማቅረብ ተቀባይነት የለውም ብሏል። ተፈናቃዮች በየኬንዳው ተጠለው በአስከፊ ችግር ባሉበት ሁኔታ ምርጫ ለማካሄድ ማሰብ
ሌላ ትርጉም የለውም ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የፕሪቶሪያው ስምምነት በወራሪ የተያዘውንና ከጆኖሳይዳዊ ጦርነት በፊት በትግራይ አስተዳደር ስር የነበረውን የትግራይ ግዛታዊ አንድነት ወደ ጊዜው አስተዳደሩ እንዲመለስ በግልጽ ያስገድዳል ያለው መግለጫው ይህ ውሳኔ ወረራውን ህጋዊ ሽፋን ከመስጠት ባለፈም ሌላ ትርጉም የለውም ብሏል። በተጠቀሱት አካባቢዎች የሚኖሩ የትግራይ ህዝብ ከቀዩ ተፈናቀሉ በመጠለያ ጣቢያው ከስቃይና መከራ በማውጣት ክብራቸውና ደህንነታቸው ተጠብቆ ወደ ቀያቸው ሳይመለሱ የሚደረግ ምርጫ ተቀባይነት እንደሌለው አስምሮበታል። ቅድሚያ የሚሰጠው ተፈናቃዮች ደህንነታቸው ተጠብቆ መመለስ እንጂ ከቀያቸው በተፈናቀሉበትና በተሰደዱበት ሁኔታ ስለ መሬታቸው እንዲወስኑ ማድረግ ወንጀል መሆኑ ሊታወቅ ይገባል ብለዋል። ተፈናቃዮች በስቃይ ባሉበት ሁኔታ የትግራይ መሬት በሰፋሪዎች ተይዞ እያለም ባለቤት በሌለበት ምርጫ ማካሄድ ከእውነት የራቀና ህገ መንግስታዊ ስርዓቱን የሚጥስ ነው ብሎታል። በመግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መግለጫ ይህ ህገ መንግስታዊ የፕሪቶሪያው ስምምነት የሚጥስ የትግራይ ግዛትን እንደ ቅርጫ ስጋ የሚከፋፍልና ግጭትን የሚያባብስ የሚያቀጣጥል ነው ብሏል። አክሎም ይህ መግለጫ ከዚህ በፊት የጠነሰሰው ሴራ አካልና የህዝብ ሉዓላዊነት የሚጥስና የትግራይ ህዝብን ማንነትና ክብርን ለገበያ ያቀረበ መሆኑን አስታውቋል። ማንኛውም የፖለቲካ ልዩነት ያለው የትግራይ ተወላጅ በምርጫ ቦርድ የወጣውን መግለጫ የትግራይ ህዝብ ህልውና የሚፈታተን በመሆኑ በአንድነት ይህ ኢፍትሐዊ ውሳኔ በመቃወም የትግራይ ግዛታዊ አንድነት ለማክበር አንድነቱ እንዲያጠናክር የትግራይ ጊዜያዊ አስተዳደር ጥሪ ማቅረቡን የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫም አስታውቋል። እንዳሰማችሁት ነው። ስለዚህ ቲፒኤልኤፍ ዛሬ ሲገመግም የሀሳብ አንድነት ተፈጥሯል ነው ያለው። በጌታቸውና በደብረጽዮን መካከል ልዩነት የለም። በጀነራል ጻድቃንና በጀነራል ፍስሐ መንጁስ መካከል ልዩነት የለም። በፈትለ ወርቅና በኬሪያ ኢብራሂም መካከል ልዩነት የለም። የሀሳብ አንድነት አለ የሚል ግምገማ ነው። የቲፒኤልኤፍን ግምገማ ነው እያቀረብኩ ያለሁት። ሊያሳይበት የፈለገው ስዕል ባድ ካፕ ጉድ ካፕ ነው። ኮንሴፕት ኦፍ ባድ ካፕ ኤንድ ጉድ ካፕ ታውቃላችሁ አይደል? እሱ ነው። እኔ እሱ ነው ብዬ አላምንም። ባለፈውም ተናግሬያለሁ። ግን በዛ ደረጃ ነው ፍሬም እየተደረገ ያለው። they played like a bad cup and good cup አይነት ነገር ነው ቲፒኤልኤፍ እየቀረጸ ያለው። አንደኛው እሱ ነው። ሁለተኛ ይሄ ውሳኔ በአማራው ዘንድም የአማራው ልሂቅ የአማራ ድርጅቶች ከኛ ጋር ተሰልፈዋል። ብልጽግና ሊያጋድለን ሊያጣላን ምናምን ነው። ህገ መንግስታዊ ግዛታችንን አማራ ጥያቄ የለውም፣ አይከራከርም። አከራካሪነትም የሚባለው ቦታም የለም። ይሄ ነው ሁለተኛ። አማራውን ከኛ ጋር ነው ብለዋል። እኔ አማራው ከነሱ ጋር ከሆነ ፐርሰናሊ ብጠይቁኝ የነሱን ውሳኔ ነው የምቀበለው። ፐርሰናሊ የምሬን ነው የምላችሁ። እኔ መንግስት ምንም ይበል ምን እንደነሱ ግምገማ እንደ ህወሓት ግምገማ የአማራ ኃይሎች ልሂቃንም ይሁኑ ድርጅቶች ምኖችም በእርግጥም የህወሓት ያስቀመጠው መግለጫ ኢንዶርስ እናደርጋለን ካሉ አይ ቲንክ የኢትዮጵያ መንግስትም ቢሆን አሳልፎ መስጠት አለበት ብዬ ነው ማለት። አሳልፎ በእነሱ ውሳኔ ዋይ ሌላው ከተስማማ ለምንድን ነው ወራሪ ነው ያለው ካለ እና አማራው ወራሪ ነው ያለው ካለ የአማራ ጥያቄ የለም ካለ አሳልፎ መስጠት ነው። ዳትስ ዘ ፖይንት። አብየረታ ዋስክድ አማራ አባው ዚስ ያልኩት ለዛ ነው። ስለ ቲፒኤልኤፍ እያወራው ስለሆነ ነው ግልጽ እንድትሆና። ቲፒኤልኤፍ እንዲህ አይነት ግምገማ አስቀምጧል። ሚዲያዎቹንም ሲያያቸው ይሄ በተለይ በፋኖ ምናምን ዙሪያ ያሉ ሚዲያዎች የብልጽግና ሴራ የምናምን ሴራ ነው እንጂ የሚሉት ህወሓት ያወጣው መግለጫ ልክ አይደለም ሲሉ አትሰማም። እንደውም እኛን ሊሰድቡን ነው የሚሞክሩት። ያጣሉን እንዲህ ሊያረጉን መርዝ እንትን ብለው ምናምን ነው የሚሉት። እኔ ማጣላት አልፈልግም። ግልጽ እንድትሆኑ ፐርሰናሊ አዲስ ኮምፓስ ማጣላት አይፈልግም፣ ማስታረቅ ነው የሚፈልገው። መንግስትም ለምን በዛ ደረጃ መግባባት ከደረሰ ቲፒኤልኤፍ እንደሚለው አማራው ጥያቄ ከሌለው መንግስትም አሳልፎ መስጠት አለበት። የኔ አቋም ነው። ግን እንደውም ሰላም ይወርዳል ከዛ በኋላ። ዛሬ ደረቱን ነፍቶ ነው ህወሓት እየመጣ ያለው። ደረቱን ነፍቶ ሲመጣም በእኔና በጌታቸው ረዳ መካከልም ልዩነት የለም፣ ኮንሰንሰስ አለን፣ ወጥ አመለካከት ነው ያለን፣ የሐሳብ አንድነት ተወልዷል፣ ተፈጥሯል።
ነው ያለ ያለው ከሱ አልፎ ወደ አማራውም ገባ ነው ያልኳቸው ያለው ሶ ይሄ አንደኛው ውሳኔ ነው ሁለተኛ ይሄ ታይም ብሎ ነው ቲፒኤልኤፍ የወሰነው የክደት ኃይሉን ለአንዴና ለመጨረሻ ጊዜ ከህዝባችን የምንነጥልበት ነው ከሃዲው ኃይል የሚሉት ያው ነገታቸው ማለት ነው ተሰብስቦ ወደኛ የሚመጣ ከሆነ ወደኛ ይምጣ ይሰብሰብ ይቅርታ ጠይቆም ቢሆን ይምጣ ካልሆነ ግን ከህዝባችን የምንነጥልበት ሰዓት ይሄ ሰዓት ነው ብሎ ሁለተኛው ውሳኔ እሱ ነው እንደዛ አሉላ እንደጻፈ አላቅም ትላላየው ነው እውነት ከሆነ አረጋግጥልኝ ወደ አንድ እንሰብሰብ ብሎ ከጻፈ ሊጽፍ ይችላል አቶ አሉላ ውጭ ያለ ቢኮዝ ቀደም ያልኳችሁ ኔሬቲቭ በጋራ የተፈጠረ ስለሆነ ማለት ነው ሶስተኛ እና ትልቁ ዛሬ ወሰኑት ህዝባችንን ወደ አደባባይ እናስወጣው የሚል ወስነዋል መግለጫም ሰጥተዋል መሰለኝ እውነት ነው የጻፈው እንደዛ ብሏል እስቲ ጻፍልኝ ሰለሞን ምን ደግሞ ከትግርኛ ወደ አማርኛ አስተረጎም ምንድነው የሚለው ስለዚህ በሶስተኛ ደረጃ ያነሱት ህዝባችንን ወደ አደባባይ እናስወጣው ብሎ በመላው ትግራይ ህዝብ ወደ አደባባይ ወጥቶ የተቃውሞ ሰላማዊ ሰልፍ ያድርግ ይሄ ታይም የህዝባችንን አንድነት የምንፈጥርበት ሰዓት ነው ሶ ተፈናቃዮችን ቅድሚያ እንዲወጡ ወደ አደባባይ እናርጋቸው ዋና ዋና ከተሞች ላይ ቀድመው እንዲወጡ እናርጋቸው ሚይዙት መፈክር ደግሞ ጠላቶቻችን በድጋሚ ጄኖሳይድ ጦርነትና ከበባ ያደረጉብን ነው ሚል ጠላቶቻችን ነዳጅ ባንክ ወዘተ የመሳሰሉትን እንዳንጠቀም አድርገውናል የሚል ሲጂ የተደረክ ነው የሚል የትግራይ ሉዓላዊ ግዛት ይመለስ የሚል አከራካሪ የሚባል ነገር የለም የሚል የፕሪቶሪያው ስምምነት ሳይሸራረፍ ይከበር የሚል እንደዚህ አይነት ቋሚ የሆኑ መግለጫ ቋሚ የሆኑ መሪ መፈክሮች ወይም መልእክቶች ይዘን ወደ አደባባይ እንውጣ የዛሬው ትልቁ ውሳኔያቸው እሱ ነው ሶ ትግሉን ከድርጅታዊና ከምሁራዊ ወይም ከንቅና ከልሂቃን አስወጥተን ወደ ህዝቡ እናስገባው ሶ ምናልባት ሰሞኑን በየአደባባዩ በመቀሌ በትግራይ በተለያዩ ከተሞች የህዝብ ተቃውሞ ሰልፍ ዋነኛ አቅጣጫቸው ይሆናል ማለት ነው ዋነኛ አቅጣጫቸው ነው ይሄ ይጠቅማል አይጠቅምም አስተያየት ልሰጡበት ትችላላችሁ በዛ መልኩ ጥያቄያቸው ይመለሳል አይመለስም አላቅም ግን አሁን this is a time ከድርጅት አውጥተን ወደ ህዝቡ መክተት ህዝቡን አደባባይ ካስወጣ ነው በኋላ የመመልመል ስራ እንሰራለን ያለው because ባለፈው እንደነገርኳችሁ 2-3 ወር ኢንቴንሲቭ ዋር ለመጀመር ኢንቴንሲቭ ጦርነት ለመጀመር 2-3 ወር ያስፈልገናል ብለዋል ነግሬያቸዋለሁ ሶ የጦርነት ለመጀመር 2-3 ወር የሚያስፈልገው ግን እየተዘጋጁ ነው because ፌል አድርጓል የካቲት 11 የገመገሙት next 2 to 3 months ብለው ምርጫው ሲደርስ ጦርነት እንጀምራለን ያለው ለዛ ለማድረግ ግን መዘጋጀት አለብን አሁን ህዝቡን ወደ አደባባይ እናውጣው ከወጣ በኋላ ከሱስ ወጣቶችን እንመልመል ከመለመልም በኋላ የሰራዊት አቅማችንን እናሳድግ ከኤርትራ ከግብጽ የምናገኘውን ሪሶርስ እንጠቀም ሰልጥነው ይመጡልን ከእንትን ሳዋ ይገባሉ ለስልጠና ከሳዋ ሲመጡ ኃይል ይሆነናል ስለዚህ የሎጂስቲክም የፋይናንስም የነዳጅም የተለያየ ነገሮች ብቁ ሆነን within 2 months ሙሉ ለሙሉ የተደራጀ ጦርነት እንጀምራለን ምርጫው ሲደርስ ማለት ነው ስለዚህ ይሄ አንዱ ከቲፒኤልኤፍ ጋር የተያያዘ ነገር ነው ሴራው ተጋለጠብኝ ሴራውን ያጋለጥኩብህ ነው እንጂ ወንድሜ ምንድነው ይጋለጥብኝ ሴራውን ያጋለጥኩልህ ነው
እሱ ነው። እናንተ እኮ ምንም ችግር የለባችሁም። ርዕስም ስትሰጡ አማራውና ትግራዩ እኩል የተቃወመው ውሳኔ ብላችሁ እኮ የምትሰጡ ናችሁ። ጀግኖች ናችሁ እኮ። እንዴ ባይዘው አማራውን የምትንቁበት ሌቭል የአማራውን ሊቅ ማለት ነው ታይቶም ተሰምቶም አይታወቅም። ባይዘው በዛ ልክ ለመናቅ ሬዲ መሆኑ ራሱ አይ ቲንክ መመርመር አለበት። የአማራው ሊቅ ይሄ ድርጅት ምናምን መሰረትኩ የሚለው መመርመር አለበት። አይምሮ አንተ ወጥተህ እንደፈለክ እየተናገርክ ሂደረዛ የምን አከራካሪ የሚባል የለም እያልክ ህገ መንግስታዊ ግዛቴን ታመጣ እንደሆነ ታመጣታለህ እያለህ መግለጫ እያወጣ ኦኬ በቃ የሆነ ምናምን ቆሻሻ አይነካው እንትን አርጎህ እንጨት አርጎህ አሁን መተኔን ትናገራለህ። ራስን ተናገር፣ አጥፋ ከፈለክ ራስን። እንዲህ ነው ወኔህን የሚሰልበው በዚህ መልኩ ነው። አሁን ሌላውን ባዴን ምናምን ትሉታላችሁ። ከብልጽግና ጋር ያለው ባዴን እናንተ እኮ ከባዴን የባሳችሁ እኮ ናችሁ። ኧረ ባዴን በምንጣሙ ይሄን ባዴን በምንጣሙ እነ በረከት በምንጣማቸው ክርክር እኮ ቁጭ ብለው እኮ ይሰዳደቡ ነበር። እነ በረከት በረሃ ላይ ብትሰሙ እኮ አንዳንድ ፕሊስ አታንሱ፣ ሂዴን ባዴን ብላችሁ አታንሱ። ባይዘው እጅግ ያነሳችሁ ሰዎች ናችሁ እናንተ። እኔ ነው አደባባይ የምነግራችሁ። ባዴን የኤርትራ የቀኝ ግዛት ጥያቄን ለመወሰን ራሱ ኢህዴን ተከፋፍለዋል። ያሬድ ጥበቡን ጠይቁት። ያሬድ ጥበቡ አንዱ ካስቸገረ ጥሎ የወጣው አንዱ ምክንያት እሱ ነው። ሂዱና አንብቡት። አንዳንድ እንትኖቹንም ስሙት። ቃለ መጠይቁ አቶ በረከት ለረጅም ጊዜ አልተቀበለም ኤርትራ የቅኝ ግዛት ጥያቄን ያላት የሚለው። ለረጅም ጊዜ የራሳቸው ሀሳብ የነበራቸው ሰዎች ናቸው። ልንገራቸው። አንተ ደርሶ አንተ ኢህዴን ባዴን እያልክ ስትል ሌላውን በባዴን ስከሰው በኢህዴን ስከሰው ማፈሪያ። እና አንዳንዴ የምትናገሩትን ነገር እዚህ በግልጽ ስለሚነገራችሁ እንትን እንዳትሉ፣ ባትመጡ ነው የሚሻላችሁ። አትቀላውጡ። ሶ ኢን ኤኒ ኬዝ የህወሓት ውሳኔ ሳጠቃልለው ወደ ህዝብ እንውሰደው የሚል ውሳኔ ነው የወሰኑት። ይህን ተከትሎ በእነዘመነ በውስጠ ድርጅት ኃይለኛ ትርምስ ነው የተነሳው። አንድ ሁለት ሶስት የውስጥ ሰዎች እዛው መሬት ላይ ያሉትን ከነሱ ጋር ግንኙነት ያላቸውን ለማጣራት ሞክሬ ነበር። የኔ መረጃ እንደምታምኑት ከግምት ከትቼ ነው። ውስጣዊ ትርምሱ ቅሬታው እንዳደረጃጀት እንደ አውራጃ ሆኖባቸዋል። የሚይዙት የሚጨብጡት አጥተዋል። እነዚህ ነገሮች ምንድን ናቸው ብዬ ጠይቄያቸው ነበር። 1 4 5 ነገሮች ናቸው ቅሬታ የፈጠሩት። አንደኛው በወሳኝ ጉዳዮች ላይ እነዘመነ ያሳዩት ዝምታ ነው። ዝምታቸው ከፍተኛ ውስጣቸው መቋሰል ነው ያለው። የዝምታ ቁጥር 1 በአላማጣ እና በኮረም የተከሰተው ላይ የነዘመነ ጆሮ ዳባ ልበስ ማለት ነው። የመጀመሪያው ቅሬታ የመጣው ከሱ ነው። በጣም እኮ አስገራሚ ነው። ባይዘው በጣም እኔ ራሴ እንደ ግለሰብ ሳስበው ይገርመኛል። መረጃውን ሰጣችኋለሁ። የመጀመሪያ እነዚህ የኛ ሰዎች ናቸው የኛ አቋም ነው የሚያራምዱት የሚል ጥያቄ የተነሳባቸው ከአላማጣና ኮረም ጋር ተያይዞ ነው።
በዚህ አጋጣሚ የአላማጣ ኮረም የዚህ የአማራ ማንነት ብዙ አቴንሽን አሰጠንም ምናምን ያላችሁ እኔ አንዳንዶቹ ጋር ትላንት ዛሬም ሳወራ ነበርና አይ ዶንት ኖ እኔ ከዚህ በላይ እንዴት አቴንሽን ልሰጣችሁ እንደምችል አላቅም። አንዳንዶቻችሁ አመራሮች ጋርም ደውዬ ነበረ። ይሄ በተለይ ይሄ የራያ አማራ ማንነት አስመላሽ ኮሚቴ አልገባኝም። አንዳንዶቻችሁ ቅሬታችሁ አልገባኝም። ኢን ኤኒ ኬዝ በተቻለ መጠን መግለጫም ስታወጡ ትላንትና መግለጫውን አንስቻለሁ። የራያ አማራ የማንነት አስመላሽ ኮሚቴ መግለጫ እንዲህ ነው ብዬ አንስቻለሁ። አላችሁ አይደል? ነበራችሁ። ሰዎችም ለማግኘት ደውዬ አመራር የተባሉት አላነሱልኝም። አንዳንዶቹ እንደው በአደባባይ መናገር ስለፈለኩ ነው። ሌሎቹን በተጓዳኝ ያገኘዋቸው አለ። ግን አንድ የሆነውን ከፍ ለማድረግ የሆነውን ዝቅ ለማድረግ ፐርሰናሊም አስቤም አላቅም። ከራያ አማራ ማንነት አስመላሽ ኮሚቴ የመጣውን መግለጫ ከሞላ ጎደል ከአብን ጋር ይመሳሰላል፣ ከነ ኮሎኔል ደመቀ ዘውዱ ጋር ይመሳሰላል። እሱን መግለጫ አቅርቤዋል። ያም ሆነ ይህ ግን በተለይ እነሱ ቅሬታ አላቸው። አላማጣና ኮረም ላይ በደንብ አልተሰራም የሚል እኛ እናውቃለን። እነማናቸው ይሄ 12ቱ ሚዲያዎች ሴቷ የምትመራው ማዛ ማህመድ ምናምን እንደማይሰሩት እናውቃለን። ሌሎቹም አማራ ተኮር ብለው የሚሉ ዩጋንዳ ምናምን ያሉ እንደማይሰሩት እናውቃለን እና ከማጋ እንደተሰለፉም እናውቃለን። ግን አትሊስት ፌር ነን የምትሉ የሚል ስታነሱ ስለነበር እኛ ያለውን ነገር አቅርበናል። በግሌ እንደው ያልሰራሁት ነገር አለ ብዬ የማስበው ነገር አይደለም። ኦፍኮርስ በዛ አንዳንድ ቀጠሮ ያልተገናኛናቸው ሰዎች አሉ። ግን ሊያም ቢሆን ኦፕን ነው ለማለት ፈልጋለሁ። በኦፕንሊ ለመናገር ነው። በአላማጣና ኮረም የተከሰተውን ነገር ራሱን ችሎ ፕሮግራም ሰርተናል። ከዚህ በላይ ምን እንደማደርግ አላውቅም። ፐርሰናል ግን አሁንም የራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢዎችም ሌሎቻችሁም መምጣት የምትፈልጉ ከሆነ አዲስ ኮምፓስ ክፍት ነው። በይፋ ነው እየጠየኩ ያለሁት። ያም ሆነ አንዳንዶቹ ሲነግሩኝ ከተነገረው በላይ አሰቃቂ ነው የሚሉት አላማጣና ኮረም። ከ60,000 በላይ ተፈናቅለዋል። ከአላማጣ ሸሽተው ወደ ተለያዩ የአማራ ክልል የሄዱት የአማራ ተወላጆች ከ60,000 በላይ ናቸው። ያፈናቀሏቸው ደግሞ የትግራይ ታጣቂዎች ናቸው። ህዋትና የትግራይ ታጣቂዎች አመራሮቹን ጨምሮ ማለት ነው። በዋናነት የተቆጣጠረው አርሚ 24 እና አርሚ 33 የሚባለው አንደኛው ነጥብ እሱ ነው። ያን የሚያነሳው እሱ ነው። ሁለተኛ ሁሉንም የመንግስት መዋቅር የትግራይ ታጣቂዎች አፍርሰዋል። እዛ ሄደው 60,000 ያፈናቅለዋል። ሁሉንም የመንግስት መዋቅር አፍርሰዋል። ቢሮ ተቆጣጥረዋል። ትምህርት ቤት ተቆጣጥረዋል። የፖሊስ ጣቢያ ተቆጣጥረዋል። ሁሉንም ዛሬ የጨመሩልኝ ምንድነው? ኢቭን በአማርኛ የተጻፉ ማስታወቂያዎችንም ማንሳት ጀምረዋል። በአማርኛ መናገር እየከለከሉ ነው። ሀውፋሪቲስትሩ ውሸት ከሆነ ጻፉት። የትግራይ ሰዎች፣ የትግራይ ታጣቂዎች ወዘተ አማርኛ መናገር አትችሉም። የአማርኛ ታፔላ ነቅለዋል። እየነቀሉ ነው። የትምህርት ቤት ላይ ያሉ የትምህርት ስርዓቱን በቀድሞ በህወሓት ካሪኩለም በትግራይ ካሪኩለም ነው እያሉ ያሉት። ገና ያልተጀመረባቸው ነው ብዙ ቦታዎች፣ ግን የሚጀመረውም በትግራይ ካሪኩለም ነው ብሏቸው። ታፔላ እየነቀሉ ነው። የአማርኛ ማስታወቂያ እየነቀሉ ነው። ጽህፈት ቤቶቹን ተቆጣጥራቸዋል። ፖሊስ ጣቢያዎችን ተቆጣጥራቸዋል። በዋናነት አርሚ 24 እና አርሚ 23 የሚባለው ማለት ነው። ሁሉንም የመንግስት መዋቅር አፍርሰዋል። ሶስተኛ በአላማጣ ያሉ ወጣቶች በስም ዝርዝር አላቸው። በነገራችን ላይ እነዚህ ሰዎች ስጡኝ ብያቸዋለሁ። አፍነው የወሰዷቸው ሰው እነሱ ወደ መቀሌ ይወስዷቸዋል ነው የሚሉት።
ወደ መቀሌና ወደ ይሄ በረሃ ይሄ እስር ቤት በረሃ እስር ቤት አላቸው ይላሉ። አፏሪት ሲስትሩ አላቅም። ይሄ ምንድነው? ይሄ በረሃ በሮጠው የሚገቡበት በረሃ እስር ቤት አለ ነው የሚሉት። ስለዚህ ዋና ይቃወሙናል የሚሉ በሳል የሆነ ለምን የሚሉ ወጣቶችን በየቤቱ እየሄዱ ማታ ቀንቀንም እየሄዱ አፍነው ወስደዋቸዋል ነው የሚሉት። ስም ዝርዝሩን አምጡ ብያቸዋለሁ። ሲያመጡ አቀርበዋለሁ። ስለዚህ ወጣቱን እየለቀሙ በየቤቱ እየሄዱ ስለዚህ ወጣቶችን አፍነው ወስደዋል። ወደ ትግራይ ነው የወሰዷቸው፣ ወደ በረሃ ነው የወሰዷቸው፣ ዝርፊያ እየፈጸሙ ነው፣ እስራት እያደረጉ ነው የሚል መረጃ ነው ያላቸው። የት ነው ይሄ? አላማጣ ኮረም ማለት ነው። ይሄ በዝርዝር በዶክመንት የተደራጀ መረጃና ማስረጃ አለን ነው የሚሉት። ማን? ከራያ አማራ የማንነት አስመላሽ ኮሚቴ አመራሮች ማለት ነው። ይሄው በግልጽ አቅርቤያለሁ። ከዚህ በፊትም አቅርቤያለሁ። አልሰማችሁ ከሆነ አላውቅም። ይሄን ሁሉ የሚፈጽመው የትግራይ ታጣቂው ነው የሚሉት እነሱ። የዚህ የህወሓት ታጣቂ ማለት ነው። አርሚ 24 እና አርሚ 23 የሚባለው አንዱ አጣብቂኝ የገባው የነዘመነ ካሴ የዘመነ አስረስ ይሄ ነገር እነዚህ ሰዎች ቢቢሲም ላይ ወጥቷል። ባይዘው እኔ ብቻ አይደለም እኔ ጨመርኩላችሁ ቅድም ይሄ ታፔላ መነቀሉ አማርኛ መነገር አይቻልም መባሉ ወጣቶቹ ምናምን ቢቢሲ ላይ ተሰፍሯል። እኔ ዜና ቢቢሲ ሄዳችሁ ማንበብ ትችላላችሁ። እንደዚህ አይነት ችግሮች በደንብ መታየት አለባቸው። ግን እነዘመነ ሸትዳውን ያደረጉት ዝም ነው ያሉት። ለእሱም አንዱ ጥያቄ ጫረው ተሰሙታላችሁ። በኋላ ጀነራል ተዘራ ንጉሴ በጣም የሚያስቅ ሰው ነው። ጀነራል ተዘራ ንጉሴ ህወሓት ምንም አላረገንም እስካሁን። ለጀነራል ተዘራ አማራ ማን ነው? ኦኬ ምንም አላረገንም ሲሉት አሰማችኋለሁ ድምፅ። ምንም አላደረገንም የሚል ለጀነራል ተዘራ ጎንደር ላለው ወሎ አካባቢ ላሉት 60 ሺህ አማሮች ምንም አይደሉም ለሱ። እሱን ነው እየነገራችሁ ያለው። ለቀለም ስዩም ምንም አይደለም። እኔ ተንደርድራ እንደ ባልደራስ አሁን መሸማቀቅ ጀምሬያለሁ። ባይዘው በባልደራስ ለካ በአዲስ አበባ ስም ጽንፈኛው ነበረ ተሰክስጎ የነበረው። አሁን አይደለም ማለት እንግዲህ እሷ ዋና አመራር የነበረች ሰው ናት ቀለም ስዩም። በአዲስ አበባ ስም ተሰክስጋ ሌላ አጀንዳ ነበር የነበራት ማለት ነው። ነገሮችን ወደኋላ ስትሄዱ ሪኮንሲደር የምታደርጉት እሱ ነው። አሁን በቀለም ስዩም መንገድ እንዴት ነው የምትፈልጉት? አንዳንዶቻችሁ የተለበጠ የአማራ ጽንፈኛ ስም እንድንቀጥል ነው የምትፈልጉ የነበረው። ይሄ ነው መማር፣ እያዩ መማር ማለት ይሄ ነው። በነገራችን ላይ አሰማችኋለሁ። ምንም አማራ አላደረገም። አማራ ህወሓት አልተኮሰብንም። እየተኮሰ ያለው ብልጽግና ላይ ነው። እንዲተኩስለት እንፈቅድለታለን፣ አብረን እንተባበራለን ሲል ትሰሙታላችሁ። ጀነራል ተዘራ። ስለዚህ አንዱ በውስጣቸው ልዩነት የፈጠረው ቅሬታ የፈጠረው ከዚህ አሁን ካነሳውላችሁ ቦታዎች ጋር የተያያዘ ነው። ምንም ነገር አልተናገሩም። ዚፕ ነው ያደረጉት። ወላ ዋርካው፣ ወላ ዘመነ፣ ወላ አስረስ፣ ወላ ነማዛ ሚዲያዎቹ 12ቱ ሚዲያዎች፣ ወላ ዩጋንዳ፣ ወላ ኢቭን እንግዲህ ከነሱ አጋር የሆነው የትግራይ ሚዲያው ልክ አይደለም፣ ለምን ህዝብ ይፈናቀላል አይልም፣ አላሉም። በፍጹም አይሉ ሊሉም አይችሉ። እኛ ደግሞ ስናስተጋባ ሌላ ስያሜ ይሰጠናል። አንደኛው ቅሬታ ከዚህ ጋር የተሳሰረ ነው። ሁለተኛው ትርምስ
የተፈጠረው በነ ዘመነ ውስጥ የጎንደር ደብረታቦር ጉዳይ ነው። ይሄ ደግሞ ከጎንደሩ ሳይድ የተፈጠረ ትርምስ ነው። ይሄ ትርምስ በዋናነት ከዚህ በፊት የነገርናችሁ ነው። በነገራችን የደብረ ታቦሩ ውድመት ማለት ነው። በአብዛኛው በዚህ ጉዳይ ላይ ቅሬታ ያደሩት ጎንደሮቹ ናቸው። በደብረ ታቦር ታሪክ ውስጥ ከ2015 በኋላ ታይቶ የማይታወቅ ውድመት ነው የደረሰው። ይሄ እኔ አይደለም፣ ቢቢሲ ላይ ሞቷል። ታይቶ የማይታወቅ ውድመት ምን ብያችሁ ነበረ? አማራውን ማድቀቅ፣ የአማራ ተቋማትን ማፈራረስ፣ ወገቡ ስብርብር ሲል ድል እንጎናጸፋለን። ይሄ የቲፒኤልኤፍ ፕሮጀክት ነው ብዬ ነግሬያቸዋለሁ። ደብረ ታቦር ጥሩ ምሳሌ ነው። ባልናገረው ይቆጨኝ ነበር። ባይዘዌ ያለኝ መረጃ ቁጭ ብለው የኔም ፕሮግራም ጎንደርም ጎጃምም ወሎም ያሉ የፋኖ አመራሮች ቁጭ ብለው ነው የሚሰሙት። አስቸገረን እያሉ ማለት ነው። ከልቤ ነው፣ ደስ ብሎኛል። ስለምትሰሙ አመሰግናለሁ። ደብረ ታቦር ሲምቦሊክ የሆነች ምሳሌ ናት። አማራውን የማውደም ፕሮጀክት ነው ላልናችሁ ማለት ነው። ጽምዶ ከህወሓት ጋር የተፈጠረው ጽምዶ በዋናነት ምንድን ነው ያልኳችሁ? ጎንደርን ማውደም ነው። ፕሮግራም ሲሰራብኝ አይቻለሁ። ሊያጣላን ጎንደርን ብሎ ምናምን ብሎ አይቻለሁ። በደንብ ብዙ ፕሮግራም ተሰርቶብኝ አይቻለሁ። ተቆርጦም የኔ አይቻለሁ ብዙ ቦታ። አመሰግናለሁ ለእናንተ። ታሪክ ነው እያስቀመጥኩ ያለሁት። ቲፒኤልኤፍ ገምግሟል። አማራን ካልሰበር ነው ተቋማዊ ፍርክስክሱን ካላወጣ ነው ፍላጎታችንን እናሳካም ብሎ። ስለዚህ እናመሰግናለን ለአማራ ለነዘመነ ድብና አድርገው ያፈራርሱልናል ተቋማትን። ደብረ ታቦር በዛ ነው የፈረሰው። ይዘገንናል ብትሰሙ። የደብረ ታቦር የሚዘገንን የኢትዮጵያ መከላከያ ሰራዊት ለቀቀ ብለው ሲወጣ ነው የገቡት። በደንብ እንድታሰምሩ ፈልገው ተቋሞቹን ሲጠብቅ የነበረው የኢትዮጵያ መከላከያ ነው። እነዚህ ሰዎች የገቡት መከላከያ ለቆ ሲወጣ ነው። የተዋጉትም ከአካባቢ ካሉ ታጣቂዎች ጋር። ከባድ መሳሪያ ማን የሰጣቸው? ተቋማቱን በሙሉ በከባድ መሳሪያ ነው ያፈረሱት። ድሮን ምናምን ሲሉ ሰምታችሁ ሂዱና ቢቢሲ ላይ አንብቡት። ድሮኖቹ መሀል ከተማ ላይ አልወደቁም። ቢቢሲ የጻፈውን ሂዱና አንብቡ። ድሮኖቹ ከከተማ ውጪ ነው እንትን ያሉት አክት ያደረጉት። ጸጥ ያላችሁትም እንደዛ ነው። መሀል ከተማው ላይ ከባድ መሳሪያ ማሰጣችሁ ለምንድነው ተቋማት ያፈረሳችሁት? እናንተ ነው የምታውቁት። ፕሮጀክቱ ግን ግልጽ ነው። ቢቢሲም እንደዘገበው በደብረ ታቦር ታሪክ ከ2015 ጦርነት በኋላ ታይቶ የማይታወቅ ውድመት ነው የደረሰው። እኔ አይደለም ጎ ቢቢሲ ሪዲት። ተቋማት በታቀደ መንገድ ወድመዋል። ደብረ ታቦር ገና ጎንደር ፋሲለደስ ምናምን ይቀራል። ገና ፕሮጀክቱ እሱ ነው። ጎንደርን መስበር ነው። የአማች ፖለቲካ የሚሉት አላቸው።
መሰበር አለበት ያማች ፖለቲካ። እቀጥላለሁ። ከዛው ከጽሁፉ ነው። ኮት ቢቢሲ ከቀበሌ አስተዳደር ጽህፈት ቤቶች እስከ ዞን መምሪያ ድረስ ወደ 20 መንግስታዊ ተቋማት ወድመዋል። ደብረ ታቦር 2 የፖሊስ ጣቢያዎች ተሰባብረዋል፣ እስረኞች ተለቀዋል፣ ወድመዋል፣ ተቃጥለዋል። ደብረ ታቦር መከላከያ ለቆ ሲወጣ የተደረገ ነገር ማለት ነው። ጥቃቱ የተከፈተው ታጣቂዎች የሀገር መከላከያ ለሌላ ግዳጅ መውጣቱን ተከትሎ ነው። ከተማውን ደብድበዋል። አምቡላንሶች፣ ተሽከርካሪዎች፣ ማሽኖች፣ ሰነዶች ተቃጥለዋል። ደብረ ታቦር 16 ጊዜ ድሮኑ ያለው ከከተማ ውጪ ነው። ሂድና አንብበው ሴና ተሰና ሂድና አንብበው። ቢቢሲ ያውም መረጃ አግኝቶ ከተማ ውስጥ ተደረገ ብሎ ሊተውልህ እናውቀዋለን እኮ ቢቢሲ ማን እንደሆነ። ግን ሂድና አንብበው። ከከተማ ውጪ ነው። ይሄን የደበደቡት ተቋማት ያወደሙት ያፈረሱት ያቃጠሉት እነሱ ናቸው። የጤና መምሪያው የመድኃኒት ማከማቻ ወድሟል። የጤና እንግዲህ መከላከያው ሲወጣ ማለት ነው። በጣሊያን ወረራ ጊዜ የተገነባ የዞኑ መሬት ሲቪል ሰርቪስ እና ፖሊስ መምሪያ ተቃጥሏል። ይሄ እንግዲህ ቅርስ ማለት ነው። በጣሊያን ጊዜ የተገነባ እኔ እንኳን አላውቀውም። ያው አይካን ማጅን ማድረግ እችላለሁ። ጣሊያን ጊዜ የተገነባ ምን አይነት ሊሆን የሚችል የዞኑ መሬት ሲቪል ሰርቪስ እና ፖሊስ መምሪያ አንድ ላይ ነው ያቃጠሉት። በከተማዋ ከንቲባ አቶ ደሴ መኮንን ቤተሰቦች ንብረት የሆኑ 4 የግለሰብ ቤቶች ተቃጥለዋል። ምን አለ የከንቲባውን ብቻ ያቃጥላችሁ እንኳን ብትቆሙ። ምን አረጓችሁ የከንቲባው ቤተሰቦች? ስለዚህ የወንድሞቻቸው፣ የእህቶቻቸው፣ የታቾቻቸው ልጆች ምናምን የልጆቻቸው ምናምን ነው። የከንቲባውን አቃጠሉ። የከንቲባውን ዘመዶች እየፈለጉ 4 ቤት አቃጠሉ። ይህ አይዘገብም። እሺ ከንቲባውን ዘልዝሉት፣ አቃጥሉት። ምን አረገ የከንቲባው ቤተሰቦች? ሰው በወንድም ቤት ይቃጠላል፣ በእህት ቤት ይቃጠላል፣ በአጎት ቤት ይቃጠላል። ይሄ አያሳፍርም? ይሄ ነው አማራን ብድግ የሚያደርገው ወይስ የከንቲባውን ቤት ያቃጠለው መከላከያ ነው? እየፈለገ ሄዶ 4 ቤት ከቤቶቹ ሁሉ እየፈለገ እየሄደ የከንቲባው ዘመድ ቤቶች እያለ የሚያቃጥለው። ኧረ በደንብ አዳምጡ። ጉድ እኮ ነው የምትሰሙት። ይሄ እኮ ያሳምማል እኮ። የዞኑ እንግዳ ሲመጣ ማረፊያ ቤቶች ተቃጥለዋል። ምን አሁን የእንግዳ ማረፊያ ቤትን ማቃጠል ምን ማለት ነው? ያቺ ከተማ እንግዳ ይኖራታል። እንግዳ ገስት ሃውስ ማለት ነው። ገስት ሃውስ ታቃጥላል። የዞኑ አመራሮች ቤቶች እየተፈለጉ ተቃጥለዋል። እሱ እንኳን እሺ ይሁን ያቃጥሉ። ከዛ በላይ ስለሆነ የዞኑ አመራር ቤት እየፈለጉ አመራሩን ካጡት እየፈለጉ ቤቱን ሄደው ማቃጠላቸው እሱ ልክ ነው ልክ አይደለም ሌላ ጉዳይ ነው። እንተው እሱን በቃ ግድ የለም ቤታቸው ይቃጠል። ልጆች ቢኖራቸውም ይቸገሩ ደጅ ይደሩ። ግን በአባት ጦስ ወይም በእንትን ጦስ ቤተሰብ ሲሰቃይ ማለት ግን ይሄ ነው ትግላቸው። የነዘመነ ትግል ይሄ ነው። የነምሬ ወዳጆ ትግል ይሄ ነው። ዝም የተባለውም ለዚህ ነው። ጀግና የተሳለላቸው በነ አርበኛ ኤክስ በነ ግራንድ ጀስቲፋየር ይሄ ነው። ቢኮስ ጎንደር ለግራንድ ጀስቲፋየር የትግል ውጤቱ ነው። ጎንደር መውደም አለበት ለግራንድ ጀስቲፋየር ባይዘው። ለጎጃሜዎቹ ታጣቂዎች ጎንደር መውደም አለበት። ቢኮስ ተነጻጻሪ ፓወር ያለው በጎጃምና በጎንደር መሃል። ገና በዚህ ከቀጠለ
መከላከያ ወጣ ብሎ ሲያስቡ ጎንደርን ያፈርሳሉ። ልንገራችሁ፣ ይሄን ቃሌን ያዙ። ይሄ ነው እውነቱ። እና አንድ ከተማዋ ነዋሪ ለቢቢሲ ምን አለት? ከ15 ዓመት በላይ ወደ ኋላ ሄደናል ነው ያለው። ከ15 ዓመት በላይ ወደ ኋላ ተጉዘናል። ይሄ ቅሬታ አይፈጥርም በማህበረሰብ ውስጥ? መከላከያ ሲጠብቅ የነበረው ይሄንን ነው። ሌላ ግዳይ ሳለበት ነቅሎ ሲወጣ ተሰብስቦ መጡ። ጦር መሳሪያ ወሰዱ ከቲፒኤልኤፍ ከሻቢያ ተቀበሉ። ውድም አረጓት ከተማዋን ውድም ሰበብ ከዛ መጥቶ ድሮን ምናምን ተባለ። ድሮን ደግሞ እኔ አይደለም የወዳችሁ ኤርሚያስ ውሸቱን ነው የምትሉ ከሆነ ቢቢሲ ላይ አንብቡ። ድሮን የተጣለው ከከተማ ውጭ። ድሮን ደግሞ ቢጣልም የአመራር ቤት እየፈለገ ሊያፈነዳ የአስተዳደር ቤት እየፈለገ ሊያፈነዳ ነው። ቢጣልም ለምሬ ፋይናንስ ተቋም ታፈርሰው ፖሊስ ታፈርሳለ ሄዳ ዛሬ የተለቀቀውን ወንጀለኛ አስቡት። ከፖሊስ ጣቢያው የተለቀቀውን ነፍሰ ገዳይ የት ነው የሚገባው? ይሄ ነው የአማራውን ትግል ከፍ የሚያደርገው? ይሄ ነው የአማራውን ጥያቄ የሚመልሰው? ይሄ ውስጣቸው እሳት አስነስቷል። እሳት። ሶስተኛም የሰሞኑ የምርጫ ቦርድ ውሳኔ ነው። ቶሎ ለማለት ይሄ እኔ ባልጠበቅኳቸው ቦታዎች ላይ አንዱ ባለኝ መረጃ ቴዎድሮስ እዝ የሚባለው ቴዎድሮስ እዝ አይ ቲንክ ጎጃም ነው መሰለኝ ተሰብስበው ነበረ። ቴዎድሮስ እዝ የሚባሉት አልገባንም፣ የነዘመነ ዝምታ አልገባንም፣ የናስረስ ዝምታ አልገባንም፣ አስረስንም ይግባ ብለው ደውለውለታል። ቴዎድሮስ እዝ የሚባለው በእርግጠኝነት የምነግራችሁ በቅርብ ጊዜ ፍርክስክሱ የሚወጣው ቴዎድሮስ እዝ ነው። ከዚህ በላይ ልነግራችሁ አልፈልግም። ደን አስረስን ምንድነው የሆነው ሲላቸው በቅርብ ጊዜ ጥሩ መግለጫ እናወጣለን፣ ሞራላችሁን ቡስት የሚያደርግ መግለጫ እናወጣለን ብሏቸው ነው ስልኩን የዘጋው። ይኸው እስከዚህ ድረስ ነው መረጃችን። አስረስ ውጣና ቴዎድሮስ እዝ የሚባል የለም በል ወይ ምናምን በል ከፈለክ። አልገባንም የቴዎድሮስ እዝ አመራሮችና ተሰብስበው ማለት ነው። ቲፒኤልኤፍ በዚህ ልክ መግለጫ እያወጣ ቲፒኤልኤፍ በዚህ ደረጃ እየሄደ እኛ ምንድነው ዝምታችን ንገረን ብለው አስረስን በቅርብ ጊዜ ሁላችሁንም የሚያስደስት መግለጫ እናወጣለን። ያ ቅርብ ነገ ነው ከነገ ወዲያ ነው እናያለን። እንዲህ ነው ውስጣቸው የተተራመሰው። አንዳንዶቹ አንተ ሳትሆን በቪዲዮ ወጥቶ ዘመነ መግለጫ ይስጥ ብሎታል። እንድታፍኑን አይደለም፣ ዘመነ በቪዲዮ ወጥቶ መግለጫ ይስጥ። የት ነው ያለውስ የሚል ጥያቄ ነው ያነሱለት። ይኸው እያስተጋባውላችሁ ነው። ሌላው አራተኛው የደነገጡት የኤርትራ መንግስት ምላሽ ነው። የኤርትራ መንግስት ደስተኛ አልሆነም። ጠይቀውት ነበረ፣ የወታደራዊ ካምፕ ስጠን ብለው ጠይቀውት ነበር። ያኔ ለግንቦት 7 ወዘተ ለሰጠው ስጠን ብለው ጠየቁት። ሻቢያ ስብሰባ ላይ ናቸው ባይዘው ከነሱ አንድ ላይ ሆነው ማለት ነው። ሽሬ ወይ የሆነ አካባቢ አላጠናቀቁም። ግን ሚሊተሪ ቤዝ አንሰጣችሁም ያላቸው። እንደ ድሮ ግንቦት 7 እንደሰጠነው ኦነግ እንደሰጠነው ምናምን እንደሰጠነው ይከብደናል፣ ብልጽግና ያጠፋናል ነው ያላቸው። በአንድ ቀን ነው ጭጭ የሚያደርገው። እነሱን ሰበብ አድርጎ በድሮን ያጠፋናል። ስለዚህ ትልቁ አቅጣጫችን ሻቢያ የሰጣቸው ትዕዛዝ እዛው አማራ ክልል ቁጭ ብላችሁ ህዝባዊ እምቢተኝነት ማቀጣጠል፣ ሂቴንድራን ማድረግ፣ የጸረ ሽምቅ ውጊያ ማድረግ፣ ኮንቬንሽናል ጦርነቶች ወደዛ መሸጋገር ነው እንጂ እኛ ጋር ኤርትራ መታችሁ በምንም መንገድ እንደ ድሮ አረና መሬት እንትን አንሰጣችሁ። ቤዝ የምታደርጉበት፣ የምታስታጥቁበት፣ የምታሰለጥኑበት፣ የምትኖሩበት
መሬት በምንም ተአምር አንሰጣችሁም ብሏቸው እሱ አስደንግጧቸው እና በአንዳንዶች ምንድነው ያው ለቲፒኤልኤፍ ፕሮ ቲፒኤልኤፍ ሆኗል ሻዕቢያ አሁን ትልቁ ጉልበት ህወሓት ጋር ያለው መመከያም ህወሓት ነው ስላለ ህወሓት ደግሞ በዋናነት አመጹና እንትኑ እንዲነሳሳ እንድትወድም የሚፈልገው ህወሓት አማራ ክልል ጦርነቱ ከአማራ ክልል እንዲወጣ አይፈልግም ህወሓት ኦፍ ኮርስ ሻዕቢያ ደግሞ ከትግራይና ከአማራ ክልል እንዲወጣ አይፈልግም ያው ቁማር ነው የሚጫወቱት በነገራችን ሻዕቢያ ጦርነቱ ወደ ኤርትራ እንዳይመጣ ትግራይ ላይና አማራ ክልል ላይ እንዲሆን ነው የሚፈልገው ህወሓት ደግሞ ጦርነቱ አማራ ክልል እንዲሆን ነው የሚፈልገው ስለዚህ ምንድነው በሻዕቢያና በህወሓት መካከል መናበብ አለ መናበቡ ምንድነው የጋራ የሚያደርጋቸው ጦርነቱን ከአማራ ክልል አናስወጣው የሚል አላቸው እናው ደግሞ አማራ ክልልን ማለት ወደኛ እንዳይመጣ እንከመር የሚለው ኮንሴፕት ከዛ ነው የመጣው እንከመርባቸዋለን ስለዚህ እኛ ሚሊቴሪ ቤዝ አንሰጣችሁም ስልጠና ሳዋ ምናምን እየገባችሁ እንደ ኤርትራ ተሰለጥናላችሁ ልዩ ስልጠና እንሰጣችኋለን በተለየ ግን ግንቦት 7 ላይ እንዳደረግነው መሬት ከፋፍለን የመንግስት ተቃዋሚዎችን ቦታ ሰጡ ተብለን እንድንባል አንፈልግም ብለዋቸዋል ይሄ አንዱ ነው ከዛ በተረፈ ጀነራል ተዘራ ነው በጣም አስቂኝ ሰው ነው ባይዘው ዝም ብላችሁ ስሙትና የትላንትና ቃለ መጠይቅ አንደኛ በጣም የሚያስቀው ሰው እኔ ጀነራልነት እንዴት እንደተሰጠገ መመርመር አለበት መደመር መጽሐፍን አላነበብኩትም ይላል ኦፍ ኮርስ እኔ ማንበብ የሚችልም ሰው አይመስለኝም የሰውዬ ከይቅርታ ጋር ሳያነበው ግን እገምታለሁ መጽሐፉ የአማራ ጠላት እንደሆነ ብሎ ማብራሪያ ይሰጣል ኧረ በዘራችሁ አይድረስ ይቺ ቃል ከየት እንደመጣች አላውቅም በዘራችሁ አይድረስ አንድ ጀነራል መደመርን አላነበብኩትም ግን ሳስበው የአማራ ጠላት ነው ብሎ ይናገራል መደመር መጽሐፍ እያለ ርዕዮተ ዓለም አይደለም ለምሳሌ የመደመር መጽሐፉን እንኳን ባላየው ምን ሊጻፍ እንደሚችል ይገባኛል እንቶ ፎንቶ የተሰበሰበበት መጽሐፉን እንኳን ባላየው ምን ሊጻፍ እንደሚችል ይገባኛል አይ ጀነራል ተዘራ ውይ ኧረ በስመ አብ መደመር መጽሐፍ ነው እኛ ሲወራ የምንሰማው ከዛ ውጭ መደመር መጽሐፍ ርዕዮተ ዓለም አይደለም አማራን እስከ መጨረሻው የምጥማጡን ማጥፋት ፍላጎቱ መሆኑን ፍላጎት ብቻ ሳይሆን አስቦ አቅዶ ህገ መንግስት አጽድቆ አማራን የነጠለ ህገ መንግስት በተቀመጠበት ሀገር ላይ በቀን ምድር እየተደበደብን እየሞትን በየቦታው እየታረድን እየተገደልን ባለንበት ሁኔታ ላይ ይህ ጥያቄ ተመልሷል ሊሉ አይችሉም ጠላቶቻችን ከማን ጋር ነው ጠላት የሆነው ጠላት የፈጠረው እኮ ራሱ ብልጽግና እንጂ ብልጽግና ከፈጠረው ጠላት ጋር እኔ ጠላት አይደለሁም ለምሳሌ ጠላት ነው አይደለም ማንኛውም ጋር እሱ እንግዲህ ጠላት ብሎ በየቀኑ ጦርነት እየሳለ ማንኛውንም በየተራ እየገደለ እየመታ ባለበት ሁኔታ ላይ ብልጽግና ጠላት ያደረጋቸውን እኛ ጠላት እያለ ልንሄድ አንችልም እኛ እኮ ገና መንግስት የምንሆን መንግስት እንሆናለን አለ መደመርን አላነበበውም ጀነራል ነው እንግዲህ ጀነራል ስለሚሉት ነው ወንድሜ ከይቅርታ ጋር ያላነበበው ነገር ግን የአማራ ጠላት መሆኑን ያውቃል ጠንቋይ ነው ማለት ነው አንድ አይነት ኢትዮጵያ ጀነራል አላት ማለት ነው ሪሊ ሼምፉል በጣም ሁለተኛውን ላሰማለሁ ብለን እንላለን ምክንያቱም የአማራ ፋኖ ወደ ጫካ ወጥቶ እየታገለ ያለው የአማራን ጥያቄዎች አንግቦ የአማራን የህልውና ጉዳይን አንግቦ እንደሆነ ይታወቃል ስለዚህ የአማራ ፋኖ እውነት ለመናገር ጀነራል የአማራን ጥያቄዎች እነዚህ ቀይ መስመር የሚባሉ ጥያቄዎችን ጥሎ ከማንም ጋር ሊደራደር ወይም ሊተባበር ይችላል ተብሎ ይታሰባል
እኛ የአማራን ጥያቄዎች ልንደራደር አንችልም። ምክንያቱም የአማራ ህዝብ ነው የሚወስነው። እኛ የትግሉ የመጀመሪያ የሰላ ጫፍ ነን እንጂ የአማራ ህዝብ የሚወስናቸውን ውሳኔዎች ልንወስን አይደለም የወጣ ነው። ታግለን ለውሳኔ የምናቀርብ ነን። ታግለን ማለት ነው የመጀመሪያ ጫፍ ነን፣ የሰላ ጫፍ ማለት ነው። ጥያቄውን አንግበን እየተዋጋን እንገኛለን። ስለዚህ አንዴ ከወያኔ ጋር ይላል፣ አንዴ ከኤርትራ ጋር ይላል፣ አንዴ ከግብፅ ጋር ይላል። ከግብፅ ጋር መጀመሪያ ታስታውሱ ከሆነ ወይም አብይ ስልጣን እንደያዘ የሆነ ግን ስደተኞች በሙሉ ከግብፅ ይዟቸው የመጣ እሱ ነው። እኛ አይደለንም ይዘናቸው ይመጣል። ከግብፅ ነው አንቆ ይዟቸው የመጣ። ለምሳሌ ልጠቅስ ይችላለሁ። አብረን የነበርነ ዩናታ ዲፒሳ የሚባለው ታስታውስ ከሆነ ውጭ ሀገር ሆኖ ከኢትዮ ኤርትራ ጦርነት በኋላ በወለጋ የአማራ ህዝብ አስጨርሶ ግድቡን ዝቅ ያደረገ እሱ ነው። ለምሳሌ የግድቡ አጠቃላይ እድገት በተቀደለት እቅድ ሄድ አይደለም። ዘግዝቆ እያወረደ በየጊዜው ገነባውት እያለ አሁን ካለበት ደረጃ ላይ አድርሶ ልክ ስራ ሰራው እያለ ያባርቃል። እኛ ነን እንደሱ ጋር የተገናኘን። ታዲያ ኤርትራ ጋር መጀመሪያ እኮ ከወያኔ ጋር በነበረው ውጊያ ኤርትራን አስገብቶ ሲዋጋ የነበረ ነፍሱን ያዳነችው እሷ ናት። ዛሬ ደግሞ ቀይ ባህር የሚል የአማራ ህዝብ ሞኝ አድርጎት ወይም እኛን ሞኝ አድርጎ እኛ እኮ የምናስብ ብዙ ምሁር ያለበት ብዙ የተማረ ብዙ እየተዋጋ ያለ ህዝብ ነው። ማንነቱን የሚያውቅ ህዝብ ነው። ስለ ኤርትራ የሚጠይቅ አማራ ነው በሚል ቀይ ባህር የኔ ናት እያለ ይቀረሽ። በደምብ ስሙ። ስለ ኤርትራ መጠየቅ የለበትም አማራው እያለ ነው። ስለ ህዳሴ ግድቡ ያወራል። እኔ ማለት አስተያየት አልሰጥም። እንደውም ይቅርብኝ፣ ዝም ብላችሁ ስሙትና እንሰነባበታለን። በጣም መውረድ ስለሆነ ራሱን ጠላት ያበጀው እንጂ እኛ አይደለንም። ከረዳን እሱ ለምሳሌ ከአረብ መሬት ከነ ቱርክ ከተለያየ ቦታ እያመጣ አይደለም በድሮን ሲጨርሰን የሚውል በቢኤም በታንክና በመድፍ ይደበድበን። ከየት አምጥቶት ነው? ሰርቶት ነው? አይደለም። ስለዚህ እሱ ከየትኛውም ቦታ ሂዶ እየተረዳ እያመጣ በእኛ ላይ እሳት እያነደደ በአማራ ላይ ይለቅ ላለው ህዝብ እየጨረሰን ተገልብጦ ግን አንዴ ከኤርትራ አንዴ ከወያኔ ይላል። ወያኔም መታገል ይችላል፣ ኢትዮጵያዊ ነው። የትግራይ ጠላታችን አይደለም። ጠላት ብለን አላስቀመጥንም። ጠላት ነው አማራ ላይ እንበቀላለን ያሉትን ትክክል አይደለም ብለን ነው በባለፈው የተዋጋ ነው። እኔ ልዩ ኃይሉ መከላከያ ሆኜ ስዋጋ አብሬ ካሉ ጀነራሎች ጋራ እያንዳንዳቸው እንተዋወቃለን። ታግያለሁ። ፕሮግራማቸው አጠቃላይ አቅጣጫቸው ነው ትክክል አይደለም የተባለ እንጂ አሁን አብይም ሊዋጉ ስለሆነ እኔ እነሱ ጠላቶች ናቸው ማለታችን። የራሳችን ጥያቄ አለ፣ የማንነታችን። እነሱ ደግሞ የራሳቸው ጥያቄ አለ። ያ ጥያቄ የሚፈታው በጉልበት በኃይል አይደለም። ጋራ መጥተው ሊወጉ እያል ይናገራል። እኛ ነው የመርተን ያወጣ ነው። እስከ ሰሜን ሸዋ እየተዋጋ ነው። ሰሜን ሸዋ አስገብቶት የነበረ እየመራ በኋላ እኛ ተዋግተን እኮ ነው የተመለሰ። አሁንም ጠላትን መዋጋት ይችላሉ። አፋር እየተዋጋው ነው። ጋምቤላ እየተዋጋው ነው። ደቡቦች አልተመቻቸውም። እንደዚህ ያለ የሚታገል ጋራ አብረን ልንታገል እንችላለን። ለምን? የእኛን ጥያቄዎች በማይነካ ማለት ነው። ኢትዮጵያዊ ናቸው፣ ሊዋጉት ይችላሉ። ይህን መንግስት ከሚዋጋ ጋራ ልንተባበር እንችላለን። ያ ማለት ግን አሁን በድርጅቱ እነከሌ ጋር እየተባበር ነው የሚል የተለየ ነገር ስላለ አይደለም ይህን እየገለጽኩት ያለው በራሴ ህሊና የማስቀምጠውን ማለት ነው። ስለዚህ እንጂ ለምን ገና ይተባበራሉ ብሎ ይናገራል። ለምሳሌ አሁን እየተዋጉት ቢሄዱ ወያኔዎች እኔም በዚህ እየተዋጋው ትሄዳለሁ እንጂ ወደ ወያኔ አልተኩስም። ወያኔ ወደ እኔ ይተኩሳል ብዬ አላስብም። ለምን? ቀንደኛው ጠላታችን ብልጽግና ነው።
ብልጽግና ነው። ይህንን ስለሚያውቅ ነው እሱ እንደዚያ የሚለው እንጂ እኛ የሆነ ነገር ተጋብተን ወይ በትክክል ጸለምትን ራያን ዋልቃይት እንሰጣለን ተባብለን ተነጋግረን እያደረግነው ያለ ግንኙነት የለም። ተጨባጭ ይህን ማንም የኢትዮጵያ ሕዝብ ሊያውቅ ይገባል። ዋልቃይትን በግልጽ ሊሰጥ የፈለገው በፕሪቶሪያው እያለ የአማራን ልጆች አፍርሶ ልዩ ኃይሉን ያን ካፈረሰ በኋላ ጥያቄ እንዳይነሳበት እንዳይደራደረው ወይም እንዳይገዳደረው እሱን አፍርሶ አሁን መልሶ የእሱ ከዳሚ አድርጓቸው ያለ ይህን ስለሚያውቅ ነው። በዛን ወቅት አሁንም እሰጣለሁ ያለው ራሱ ነው። ለምሳሌ በምርጫ ቦርድ ምን አድርጓል? ምርጫ ቦርድ ማታውኑ ወልቃይትን እሰጣለሁ ያለው ብልጽግና ነው በምርጫ ቦርድ በኩል ይላችኋል። ደግሞ አልሰማም የህወሓትን መግለጫ ማለት ነው። ምዕራብ ትግራይ፣ ደቡብ ትግራይ እያለ ጠራቸው። በበነገው ደግሞ ምክር ቤት ላይ ቀርቦ አብይ ተብዬው በፕሪቶሪያው መሰረት በህገ መንግስቱ አለ። በህገ መንግስቱ በድርድር በቃ በምርጫ ይሄዳል ነው ያለ። ከዚህ በላይ መስጠት እሱ እንጂ የሰጠኛ ነ የአማራ ስንት ሆነ ይሞኛል ብሎ ከሆነ ማንም እንሞኝ የለም። ማነው ይሄ ፕሬዚደንት የነበረው የትግራይ ጌታቸው ረዳ መጀመሪያም አማራን ወጋ። አሁን ደግሞ አዲስ አበባ ሆኖ ከብልጽግና ከባዴን ጋር ሆኖ መልሶ እያፈረሰ ያለ እሱ ነው። መልሶ እየወጋን ያለ እንጂ አሁን ትግራይ ያሉት ነፃነታቸውን ወይም ደግሞ ትግራይ እየተዋጉ ያሉት አይደሉም። እኛን እየገደሉን እያስቸገሩን ያለ ሁለተኛ ዙር ጌታቸው ነው እየወጋንና እየገደለን ያለ ከመንግስት ጋር ተሰልፎ እንዲያውም መሬቱን በምርጫ ብሎ ሊወስድ የፈለገ እሱ ነው እና ከማንኛውም ጋራ የተቀለበስ ነው ወይም ዝቅ ያደረግንበት ነገር የለም። የአማራን ሕዝብ ከፍ ለማድረግ ጥያቄዎቹን አንግበን በነፃ እየሞትነ ደማችን እያፈሰስነ ህዝባችን በአየር እየተደበደበ እየተቀቀለ ያለው ነፃነታችን ለማምጣት ስለሆነ የአማራን ህልውና የምንደራደር ሰዎች እንዳልሆነ ሊያውቀው ይገባል። ማንንም ሊያውቅ ይገባል። አስተያየት ስጥ አትሉኝም መቼም በእርግጠኝነት ማለት ጀነራል የሚሉት እነሱ ጀነራል ስላሉት ነው። ጀነራልም ነበረ መሰለኝ አይደል ነው። እና አንድ ሰሞን ሁለተኛው ጀነራል ሰበር ዜና ሁለተኛው ጀነራል በረሃ ገባ ሲባል ሰምታችሁ አልነበረም? ይሄ እኮ ነው ሁለተኛው ጀነራል። እግዚአብሔር አንተ ሜሪላንድ ሲልቨር ስፕሪንግ ተቀምጠህ እግዚአብሔር ልገዱ ተፈራ ማሞን አታላህ አስገባው። 4 ኪሎ እኮ ልንገባ ነው ኢታማዦር ሹም የምትሆነው አንተን አልከው። ሮጦ ገባ፣ መግቢያ አጣ። ተፈራ ማሞ እየፈለገ ግቡ አላቸው። ይሄ ሰውዬ ባለኝ መረጃ ተፈራ ማሞ ነው ግባ ብሎት በራ ያስገባው። እንደ ማለት ለመረጃ እንዲሆናቸው ፈልጎ ሄድና ግባ አዲስ አበባ ልንደርስ ስለሆነ ምክትል አደርጋለሁ እንደ በፊት እንዳማራው ክልል እግዚአብሔር ገዱ አንዳርጋቸው ከምሬ ነው። በዚህ ደረጃ አስገቡ። ካስገቧቸው በኋላ አረዝ እንትን እንኳን ኮር እንኳን አመራር ምናምን ስጡኝ እንጂ ምናምን ሲል ነው አናምንህም። አሁን ምን የሆነ የስትራቴጂክ ስልጠና ምናምን የስትራቴጂክ ምናምን ነው በነገራችን ሰውየው ጎንደር ላይ ማለት ነው። እንደዚህ ናቸው። በቃ ይሄ ነው መሪዎቻቸው፣ እነዚህ ናቸው። መደመር መጽሐፍን ሳያነብ የሚተነትን ህዳሴ ግድቡ የት እንደደረሰ ምን እንደደረሰ ማያቅ የትግራይ የህዋቶች አልተኮሱብንም ብሎ የሚያምን ደንታው አይደለም ስለ 60,000 ሰው መፈናቀል ምናምን ለጥያቄዎቻችን ነው የምታገለው የሚል ለጥያቄዎቹ ነው እየታገለ ያለው እሱ አብረን ነው እየሰራን ያለው የሚል ዋነኛ ጠላታችን ፌደራል መንግስቱ ነው ብልጽግና ነው ምናምን ነው ስለዚህ በጋራ እንሰራለን የሚል እንዲህ ናቸው አዲስ ኮምፓሶች እንድትታዘቡት ይቻላል።
ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።